እንደምን ዋላችሁ። ዛሬ ስለ መኒ ፋይናንስ ወይም ደግሞ ኦቨርቪው ኦፍ ፋይናንስ ሲስተም የሚለውን ነው የምናየው ማለት ነው። ከዛ በፊት ግን ለርንቢ የተባለውን ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ጠቃሚ የሆኑ የትምህርት ይዘቶችን ስለምናስተላለፍ ለኖቲፊኬሽናችሁን እንዲደርሳችሁ ኦል የሚለውን ተጭናችሁ የደወል ምልክቷን በመጫን መቀላቀል ትችላላችሁ ማለት ነው። ዛሬ የምናየው አን ኦቨርቪው ኦፍ ፋይናንሻል ሲስተም እንዴት ነው ኦቨርቪው ልናደርግ የምንችለው፣ እንዴት ነው ልንቃኘው የምንችለው የሚለውን ነው የምናየው። ፋይናንሻል ሲስተም is a system that aims to establish and provide a regular, smooth, effective and efficient linkage between depositors and investors። አብዛኛው ጊዜ ስለ ፋይናንሻል ሲስተም ሲነገር ወሳኝ ነገር ነው። ፋይናንሻል ሲስተም ማለት ፋይናንሻል ብለን የምንጠራው ነገር፣ ፋይናንስ ማለት ገቢ ገንዘብ እንደማለት ነው እና ከገንዘብ ጋር የሚያገናኙ ነገሮችን ነው ልናይ የምንችለው ማለት ነው። ስለዚህ በዚህ ርዕሳችን ላይ ስለ ገንዘብ አለዋወጥ፣ ገንዘብ እንዴት እንለዋወጥ እንችላለን፣ እንዴት ነው ገንዘብን ጠቃሚና አያያዥ የሆነ መሰረት እንዲኖረው የሚችለው ብሎን እናያለን። ፋይናንሻል ሲስተም ቅድም ከነገርኳችሁ ውስጥ ሬጉላር ነው፣ ህጋዊ ነው፣ ሬጉላር የሆነ ነገር ነው፣ ስሙዝ ነው። ስሙዝ ማለት ምንድን ነው? በቀላሉ ልንገበያይበት የምንችል ከአንድ ቦታ ወደ ሌላ ቦታ ይዘን ልንሄድ የሚችል ነው። ኢፌክቲቭ ነው። ደግሞ ኢፌክቲቭ ነው ሲባል ተጽዕኖ ፈጣሪ ነው ማለት ነው። እንዴት ነው ተጽዕኖ ሊፈጥር የሚችለው ካላችን ዊዛውት ምንም ገንዘብ ሳይኖር መገበያየት አንችል። ከነፃ ከበጎ አድራጎት ውጪ በስተቀር ያሉትን ነገሮች እኛ የምንፈልገውን ዲማንድ የምናደርገውን ነገር ማግኘት አንችልም። ለዛ ነው ኢፌክቲቭ የተባለው። በጣም ተጽዕኖ አለው። አንድን ነገር ለማግኘት ሊሆን ይችላል፣ ወይም አንድን ነገር የምንሽት ከሆነ ያንን ለማግኘት ግዴታ ገንዘብ ሊኖረን ይገባል ማለት ነው። ይሄ ኢፌክቲቭነሱን ነው የሚያሳየው። ኤፊሽንት ሊንኬጅ ነው። ዲስፖዚተር ኢንቨስተር ወይም ደግሞ ገዢና ሻጭ ማለት ትችላላችሁ። ገዢና ሻጭን ምን የሚያደርግ ነው? ኢፌክቲቭ በሆነ መንገድ ሊያገናኝ የሚችል ነው፣ ወይም ኢፊሽንት በሆነ መንገድ ሊያገናኝ የሚችል ነው። ማንና ማን? ገዢና ሻጭ። ዲፖዚተርስ ብለን የምንጠራቸው እኛ ነን ማለት ነው። ገንዘብ ያዦች ነው። ዲፖዚተርስ ኢንቨስተርስ ማለት ኢንቨስተር ማለት ገንዘብ ምን የሚያደርግ ነው? ገንዘብን ኢንቨስት የማያደርግ ሰው ማለት ነው። ዲስፖዚተርስ ብለን ደግሞ የሚጠሩት እነዚህ ያንን የሚሸጥላቸው እቃ የያዙ አካላቶች ናቸው ማለት ነው። ይሄ ዲስፖዚተርስ ኢንቨስተርስ ነው። ስለዚህ እነሱ ገንዘቡን ይሰጡናል። ኢንቨስተሮች ገንዘቡን ይሰጡና ከኛ ከዲስፖዚተሮቹ ደግሞ ምን ይወስዳሉ? እቃውን ይወስዳሉ ማለት ነው። ያንን እቃ ምን ያደርጉበታል? ያተርፉበትና ይሸጡታል ወይ ደግሞ ያመርቱበታል ማለት ነው። ያ ማለት ያ እቃ ማሽን ሊሆን ይችላል፣ ወይም ደግሞ ጉድስ ሊሆን ይችላል፣ እቃዎች ሊሆን ይችላሉ። እነዛን መሰረት አድርገው ሊያተርፉበት እንችላለን ብሎ የሚያስቡትን ነገር ይገዛሉ ኢንቨስተሮች ማለት ነው። ዲስፖዚተርስ ደግሞ ያንን እቃ ይዞ የሚገኝ አካል ማለት ነው፣ እንደ ሻጭ ማለት ነው። ስለዚህ ኢንቨስተር ምን ጊዜ ማለት ነው? ገዢ ማለት ነው። ስለዚህ እዚህ ጋር ባለው ፋይናንሻል ሲስተም ነው እንጂ በሌላ ሳይድ ስቴት ደግሞ ሌላ የሆነ መልክ ይዞ ይመጣል እንጂ አሁን በተወያየነው መሰረት ሊንኬጁ ምን ሆኖ ነው የሚመጣው? እንደ ገዢ ሆኖ ነው የሚመጣው ማለት ነው። ገንዘብ ይዞ ነው የሚመጣው ማለት ነው። ገንዘቡን ይሰጠናል ለኛ፣ ያ ኢንቨስተር ይወስዳል ያንን እቃ ማለት ነው። ያንን እቃ ወስዶ ለራሱ ፕሮፊቴብል በሆነ መንገድ ይሰራል፣ ካፒታል ያዘጋጅበታል ማለት ነው። ይህ ነው ፋይናንሻል ሲስተም። ፋይናንሻል ሲስተም ማለት ሪከርድ ሊደረግ የሚችል ነገር ነው። በአካውንቲንግ ስርዓትም፣ በማኔጅመንትም ስርዓትም፣ በማርኬቲንግ ስርዓትም፣ በተለያዩ ስርዓት ውስጥ የምታገኙት ነገር ነው። ይህ ፋይናንሻል ሲስተም መሰረታዊ የሆነ ነገር ነው። ስለዚህ ፋይናንሻል ሲስተም ስትማሩ እዚህ ጋር ያስፈልጋል የተባለው ምክንያት አንድ ሰው ከሌላ ሰው ጋር ግብይት በሚፈጥር ጊዜ ገንዘብ ሊጠቀሙ ያንን ገንዘብ ወደ ተለያዩ ወደ ትርፋማነት ወደ ካፒታል መለወጥ ይችላል ያ ሰው ማለት ነው። ያንን የሚለዋወጥበትን መንገድ አንድ ሰው እቃውን አስረክቦ ወደ አንደኛው ደግሞ ገንዘብ የሚሰጥበት መንገድ ምን ይባላል? ፋይናንሻል ሲስተም ተብሎ ይጠራል ማለት ነው። ሞርሊ ስለ ገንዘብ ነው። ገንዘብ ከተባራ እነዚህ ሶስት አካላቶች ኢንቨስተር ሊሆን ይችላል፣ ዲስፖዚተርስ፣ ሁለቱ አካላቶች አስፈላጊዎች ናቸው። ትምህርቱን በብዛት በማርኬቲንግ በማኔጅመንትም በአካውንቲንግ ስርዓትም በተለይ በአካውንቲንግ ስርዓቱ ላይ
ታገኙታላችሁ ማለት ነው። ሶ other words as financial system as a set of complex, closely connected instructions, agents, practices, markets, transactions, claims, and liabilities relate financial aspects of an economy ይለናል። ስለዚህ እዚህ ጋር ኢኮኖሚው ስርዓት ላይ በእኛ በኢኮኖሚ ስርዓት ላይ ምን አይነት ነገር ተጽዕኖ ይኖራል? ይህ ፋይናንሻል ሲስተም ተብሎ የሚጠራው እንደ ኤጀንት ሆኖ ሊያገለግል ይችላል። እንደ ኢንስትራክሽን ኮንትሮለር ወይም ክሎዘር ኮኔክትድ ኢንስትራክሽኖች ሴት ኮምፕሌክስ የሆኑ ነገሮች አሉ። ውስብስብ የሆነ ነገር ሊኖሩ ይችላል። ለምን ካላችሁን፣ እንዴት ነው ውስብስብ ሊሆን የሚችለው ካላችሁን፣ አንድ ሰው ከአንድ ሰው ጋር ትራንዛክሽን ሲያደርግ ውስብስብ ነገር የለውም። ግን አንድ ብዙ አካላቶች ከሌላ ብዙ አካላቶች ጋር ሽያጭ ሲያደርግ ያንን ትራንዛክሽን ቆጥሮና አስረክቦ መሄድ መቻል ውስብስብ ያደርገዋል ማለት ነው። ያ ብዛት ሲኖረው አንድ ነገር ሲንግል የሆነ ትራንዛክሽን ታዩ ቀላል ነው። ግን ብዙ የሀገሪቱን ትራንዛክሽን ደግሞ ስሩ ደግሞ ኮምፕሌክስ ይሆናል ማለት ነው። ክሎዝሊ ኮኔክትድ ኢንስትራክሽኖች አሉ። ኢንስትራክሽኖቹ የራሱ የሆነ ትዕዛዞች አሉት። በዛ ትዕዛዝ መሰረት ነው ፋይናንሻል ሲስተም ሊከናወን የሚገባው። አለዛ ወደ ወንጀል ያመራል ማለት ነው። ስለዚህ እነዛን ኢንስትራክሽኖችን መከተል አለብን። ኤጀንቶች አሉት። ኤጀንት ወይም ደግሞ አያያዥ አካላቶች፣ እነዚህን የሚያገናኙ አካላት፣ ፋይናንሻል ሲስተሙን የሚያስታልጡ አካላቶች ኤጀንቶች አሉ። አገናኝ አካላት እንደ ደላላ ማለት ነው፣ የሚያገናኙ ናቸው ማለት ነው። ይተገበራል ደግሞ ፕራክቲስ ይደረጋል። ገበያ ይፈጠርበታል። ማርኬት ማለት ነው። ትራንዛክሽን ይደረግበታል። ቅድም እንዳልኳት ግብይት ይደረግበታል ማለት ነው። ገንዘቡን በመስጠት እቃውን በመውሰድ የሚካሄድ ትራንዛክሽን ሊኖር ይችላል። ክሌም ሊኖር ይችላል። ክሌሞች የራሱ የሆነ ክሌሞች አሉ። ሊያቢሊቲዎች አሉ። ወይም ደግሞ ሊያቢሊቲ እንደ ዕዳ ምናምን አሉ ማለት ነው። እነዚህ ሁሉ በአንድ ኢኮኖሚ ስርዓት ውስጥ ፋይናንሻል ሲስተም ይባላሉ ማለት ነው። ፋይናንሻል ሴክተርስ plays a vital role in economy because it helps money be efficiently channeled from the savers to prospective borrowers, making it easier for firms to obtain financing for profitable investing in a new capital and for the individual to borrow against their future income. Example, buy a house or car. Had it not been the existence of financial markets and the financial instructions. ከዛ ምንድነው ይህ ፋይናንሻል ሴክተር የሚባለው ቫይታል ሮል አለው የተባለው ምክንያት ለምንድን ነው ተብላችሁ ብትጠየቁ፣ ይህ ገንዘብ ስርዓት ልውውጥ ወይም ደግሞ መኒ ትራንዛክሽን ማይኖር ከሆነ አንድ ሰው የሚፈልገውን ነገር ማግኘት አይችልም። ሀገሪቷም በምትፈልገው ያክል ማድረግ አችልም ማለት ነው። ይህ አንድ ሰው ገንዘቡን ካጠራቀመ ሰው አካል ወይም ሴቨር ተብሎ የሚጠሩታል ቦሮወርስ ብለው የሚጠራሉ። እነዚህ አበዳሪ አካላት ማለት ገንዘቡን ያበድራሉ ማለት ነው። ለማን? ለተበዳሪ አካላት ማለት ነው። ያጠራቀሙት ገንዘብ ያበድራሉ። ምክንያቱም አንድ ገንዘብ ቁጭ ባረከው ቁጥር ጥቅም ላይኖሩ ይችላል። ምክንያቱም ኢንፍሌሽን የሚባል ነገር አለ። ስለዚህ ምን ያደርጉበታል? ያበድሩበታል፣ ኢንተረስት ይጠቀሙበታል። ከዛ በኋላ እነሱ እየተጠቀሙ ይሄዳሉ፣ ገንዘቡን እያበዙት ይሄዳሉ ማለት ነው። ስለዚህ አበዳሪ አካላቶች ወይም ሴቨርስ ተብሎ ይጠራሉ። እነሱ ያበድራሉ ለማን? ለገዢ አካላቶች ማለት ነው። ስለዚህ ራሳቸው ፕሮፊቴብል ኢንቨስትመንት ለማግኘት ወይም ደግሞ ራሳቸውን ትርፋማ የሆነ ኢንቨስትመንት ለመስራት ነው ይህንን የሚያደርጉ። ስለዚህ አንደኛ እዚህ ጋር ተበዳሪውም አበዳሪውም ትርፋማ መሆን ይችላሉ። አበዳሪው አካል በሚያበድረው ገንዘብ ተመልሶ በሚመጣው ገንዘብ ደግሞ ከኢንተረስቱ ጋር ትርፋማ ሆኖ ሊያገኝ ይችላል። ከዛ በመቀጠል ደግሞ ተበዳሪው አካል ደግሞ ያንን የተበደረበትን ገንዘብ ተጠቅሞ ወደ ኢንቨስትመንት ይቀላቀላል ማለት ነው። ስለዚህ ምን ያገኛል? አዲስ የሆነ ካፒታል ያገኛል ማለት ነው። ስለዚህ ያንን ካፒታል ካገኘ በኋላ የተበደረውን ብር ይመልስና ያንን ካፒታል እያስከተለ ያገኛል ማለት ነው። ስለዚህ ይሄ ወደፊት ኢንካም የፊቸር ኢንካምን የመለወጥ አቅም አለው ማለት ነው። ስለዚህ አሁን ከዜሮ ተነስተው ወደ ገንዘብ በማግኘት ቀጥታ ወደ ቤት፣ መኪና፣ የተለያዩ ነገሮች ፊውቸር ላይ ኢንካሙን እንዲለውጥ ያደርጓል። ስለዚህ ሁለቱንም የጠቀመ ነገር ነው ማለት ነው። አበዳሪውም ተበዳሪውም ማለት ነው። ስለዚህ እዚህ ኤግዚስት ሊያደርግ የሚችለው ፋይናንሻል ኢንስቲትዩሽኖች እና ፋይናንሻል ማርኬቶች
ኤግዚስት ላያረጉም የሚችሉበት መንገድ ሊፈጠር ይችላል የሚለው ማለት it had not been exist for financial existence of financial market and financial institutions ባይኖር ነው የሚለው እዚህ ጋር had it not ቅድም ያልኩት ሶሪ ይህ ፋይናንሻል ማርኬት ወይም ደግሞ የገበያ ልውውጥና የፋይናንሻል ኢንስቲትዩሽኖች ባይኖር ነው ምን ይፈጠራል? እነዚህ ኮምፖነንቶቹ ምንድን ናቸው ብሎን የሚነግራቸው ቦሮስ will have borrow directly from saviors ማለት ነው። እነዚህ ተበዳሪ አካላቶች አሉ። ተበዳሪ አካላቶች ወይም የሚበደሩ አካላቶች አሉ። ከምንድን ነው የሚበደሩት? ብሩን ካጠራቀሙ አካላት እንደ አራጣ ማለት ነው። ብሩን የሚያጠራቀሙት አካላቶች አራጦች ናቸው። ወይም ደግሞ በባህላዊ አንጻር ማለት ነው። በዘመናዊ አንጻር ደግሞ ባንከርስ ወይም ባንኮች ከባንክ ብንበደር ከሆነ ማለት ነው እነሱ ደግሞ ሴቨርስ ይባላሉ ማለት ነው። ያንን ገንዘብ አጠራቅሞ ቁጭ አድርጎ የሚጠብቁን ነው። ለምንድን ነው? ኢንቨስተሮችን የሚጠብቁት ማለት ነው። ገንዘቡን ሌንድ ይደረግላቸዋል፣ ይበደራሉ። ከዛ ለእነሱ ደግሞ ኒው ካፒታል ሰጥተው መልሰው ይሰጣሉ ከነ ኢንተረስቱ ማለት ነው። ስለዚህ ይህንን ያማከለ ሊሆን ይገባል ነው የሚለው። ስለዚህ አሁን ይህ ቅድም የነገርኳችሁ had it not been existence ፋይናንሻል ማርኬት ባይኖር ኖሮ ምን ይፈጠራል? ወይም ፋይናንሻል ኢንስቲትዩሽን ባይኖር የገበያ ልውውጥና የገበያ ስርዓትና ገንዘብ ልውውጥ ባይኖር ኖሮ ምን ይፈጠራል የሚለው አካል probably it not much borrower would have place at all as it will be borrowers will tend to have hard time finding individuals able to willing to loan them ማለት ነው። አበዳሪ አካላቶች ይጠፋሉ ማለት ገንዘብ የሚለዋወጥበት ቦታ ላይ ከሌሉ ገንዘብ መለዋወጥ የማይቻል ከሆነ ገበያ ከሌለ አበዳሪዎች ይጠፋሉ። ስለዚህ ኢንቨስተሮች ደግሞ በዛው ልክ ይጠፋሉ። ለምን? አበዳሪዎች ከምንድን ነው የሚያገኙት ማለት ነው? አበዳሪዎች ከሌሉ ደግሞ ኢንቨስተሮች አይኖሩም ማለት ነው። ስለዚህ ይህንን ያማከለ መሆን አለበት ተብሎ ነው የሚታሰበው። ስለዚህ እነዚህን ፋይናንሻል ኢንስቲትዩሽን ወይም ደግሞ ፋይናንሻል ማርኬት ሊኖር ይገባል። ቦሮዎች ወይም ደግሞ ተበዳሪዎች እና አበዳሪዎች ይጠፋሉ ማለት ያ ማለት ደግሞ አንድ ኢኮኖሚ ላይ ለውጥ ለማምጣት የሚጥር ሀገር ላይ ለውጥ እንዲኖር ቢፈለግም አናገኘውም ማለት ነው። ይህ ነው ፋይናንሻል ኢንስቲትዩሽን የሚጠቀምበት ምክንያት ዋነኛ መሰረት ነው። ሰዎች እንደዚህ ብሎ ነበር የሚሄዱት፣ ግን በጣም ጠቃሚ ነው። ስለዚህ ይህንን ነው የሚነግራችሁ ማለት ነው። so the economy will surely be lot less developed ብዙም ያላደገ ከሆነ that's a few business will be able to raise funds to invest in any plan and equipment አሁን እዚህ ጋር አንድ ሀገር በደንብ ያላደገች ከሆነ ዲቨሎፕድ ማለት ማደግ ነው። ስለዚህ ሎትለስ ዲቨሎፕድ ማለት ደግሞ ብዙም ያላደገች ግን ወደ ማደግ እየሄደች ያለች ሀገር ማለት ነው። ምን ያስፈልጋታል ማለት ነው? የግዴታ ኢንቨስት ማድረግ ያለባት ፕላንትና ኢኩፕመንት ያስፈልጋል። ፕላንት ማለት የፋብሪካ ግብአትና ኢኩፕመንት፣ ያ ግብአት ደግሞ ኮምፖነንት ነው። ፋብሪካዎች ካሉ እና ኢኩፕመንቶች ከተሟሉ ኢንቨስት ለማድረግ ደግሞ ይቀላል ማለት ነው። ስለዚህ ፈንድ ማድረግ አለባቸው። አንድ ሀገር ወደ ዲቨሎፕ ለመቀየር ማደግ ወደ ገና በማደግ ላይ ካለ ሀገር ወደ ማደግ ወይም ወደ ዲቨሎፕ ለመቀየር ግዴታ ኢንቨስትመንት ያስፈልጋል ማለት ነው። ኢንቨስትመንት ደግሞ የሚኖረው ከአበዳሪዎች እና ተበዳሪዎች የሚገኝ ነው ማለት ነው። ከራስ ገንዘብም ሊገኝ ይችላል ማለት ነው። ሴቭ ካረቆ ገንዘብ ያ ከሌለ ደግሞ ፋይናንሻል ኢንስቲትዩሽን ወይም ፋይናንሻል ሲስተም የለም ማለት ነው። ይህ ደግሞ ሀገር ኢኮኖሚዋ ካለማደግ ወደ ማደግ ለመለወጥ የሚፈልጉ ሀገራት አይለወጡም ማለት ነው። ስለዚህ አንድ ፋይናንሻል ሲስተም በአንድ ኢኮኖሚ ላይ ትልቅ የሆነ ሚና አለው ማለት ነው። በቀጣይ 1.1 ፊቸርስ ኦፍ ፋይናንሻል ሲስተም ምን አይነት ባህሪ ያላቸው አላማዎቹስ ሚሊዮን እናያለን ማለት ነው። ለዛሬ ግን እዚህ ጋር ይበቃናል። ቪዲዮዎቻችን እየታዩ ስላሉ እባካችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። እናመሰግናለን።